ታስተምራለች አልহামዱሊላሂ الذي له ما في السماوات وما في الارض وله الحمد في الاخره በተለይ ደግሞ በመጨረሻው ዓለምም ሊመሰገን እንደሚገባው አላህ Subhanahu Wa Ta'ala አንዳችም ነገር የማይሰወረው በሰማይ በምድር የተደበቁ ምስጢራትን ሁሉ በግልጽ የሚያውቅ የሆነ ጌታ መሆኑ ለብቸኝነቱና ለአምላክነቱ በቂ ማረጋገጫ መሆኑን ለማስገንዘብ ማለት ነው ሌላው እቺ ሱራ ያተኮረችበት ነገር ቢኖር ምንድነው ሙሽሪኮች ባዕስን ማስተባበላቸው ባዕስን ወይም ሙቶ መነሳትን ለማስተባበል ደግሞ ያቀረቧቸውን ማስረጃዎች እንደ ማስረጃ ብለው ያሰቧቸውን በማንሳት በመሳለቅ መልኩም ያነሱትን በመጠቃቀስ ምላሽ ተሰጣለች ማለት وقال الذين كفروا لا تأتينا الساعة እነኛ የካዱ ሰዎች ሰዓቲቱ ፍጹም ወደኛ አትመጣም ሰዓት የሚባል ቂያማ የሚባል ቀጠሮ ፈጽሞ የለም አሉ قل بلى وربي لتأتينكم እንዴት አትመጣችሁ በኔ ጌታ ይሁንብኝ ትመጣለች عالم الغيب لا يعزب عنه مثقال ذرة በማለት ታነሳለች እንደገና ከዚያ በመቀጠል እንግዲህ ሙሽሪኮች በነብዩ ሰለላሁ ዐለይሂ ወሰለም ላይ ሱፋሃዎችን ጅላጅሎችና ቂሎችን በማስተባበር መሳለክ እንደሞከሩ هل ندلكم على رجل ينبئكم إذا مزقتم كل ممزق إنكم لفي خلق جديد አንድ ሰውና መላእክታችሁ እንዴ ሰውነታችሁ በተስተስ ብሎ ሁሉ ቦታ ከተከፋፈለ በኋላ በአዲስ መልኩ ትከሰከሳላችሁ እያለ የሚናገር ተቀባይነት የሌለው ሐሳብ አንግቦ የሚጓዝ በከተማችን መፈጠሩን እናሳያችሁን እያሉ ይተቋቋሙባቸውና ይዘባበቱባቸው ነበር ማለት ነው አፍተራ على الله كذبا ام به جنة በአላህ ላይ ውሸትን ዋሸ ወይስ እብደት አለበት ይሄ ሰው መጨረሻ ግን አላህ Subhanahu Wa Ta'ala ይሁሉ ተህይጅ ዝም ብሎ ነገርን ለማሟሟቅ የሚደረግ ነገር እንጂ ሞቶ ከመነሳት ራሳቸውን ማዳን እንደማይችሉና የማይቀር መሆኑን ያረጋግጣል ማለት ነው ከዚያ በመቀጠል ደግሞ ይህች ምዕራፍ ያንዳንድ መልእክተኞችን ታሪክ ትጠቅሳለች በተለይ የነብዩላህ ዳውድ አለይሂ ሰላም እና የነብዩላህ ሱለይማን አለይሂ ሰላም ታሪክ አላህ Subhanahu Wa Ta'ala የሰጣቸው ተአምራትም ጭምር ተጠቅሶ እናገኛለን ለምሳሌ ሱለይማን ንፋስ መገራቱ ዳውድ ጋራ አዋፋትና ተራራዎች ተስቢህ አብረው መዘመራቸውና አላህ Subhanahu Wa Ta'ala ማወደሳቸው ተጠቅሷል ማለት ነው يا جبال أوبي معه والطير وألنا له الحديد ብረትንም እንደ ጭቃ ያድበለብሉ በፈለጉት መልኩ ቅርጽ እየሰጡና የጦር ካባዎችን እየሰሩ ለሰራዊቶቻቸው ያከፋፍሉ እንደነበረ ነብዩላህ ዳውድ አለይሂ ሰላም ከሌላው ሱራ ያልተጠቀሰ እዚህ ሱራ ብቻ ላይ የተጠቀሰ ታሪክ እናገኛለን ማለት ነው በመጨረሻም የሙሽሪኮችን ሹቡሃዎች በድጋሜ በማንሳት የሚያስነሷቸውን ብጅታዎችና ማስመሰያዎች በማንሳትና በነብዩ ሰለላሁ ዐለይሂ ወሰለም ነብይነት ላይ ያነሱትን ትችት በማንሳት በቂ ምላሽ ሰጣ ምዕራፏ ተጠናቀቃለች ማለት ነው የምዕራፊቱ አጠቃላይ ይዘት ይሄ ሲሆን ስሟ ሱረቱ ሰበእ ትባላለች ሰበእ የተባለችው ለምንድነው ሰበእ የተባሉት በየመን አካባቢ የነበሩ ገናና ህዝቦች የነበሩበት ቅንጦትና ጥጋብ ምቾት ምን ያህል አላህ Subhanahu Wa Ta'ala ላይ ጭምር ለማፍለጥ እንዳነሳሳቸውና መጨረሻ ግን አላህ Subhanahu Wa Ta'ala ሲይዛቸው ጭብጥ እንዳልሞሉ ይነግራል وارسلنا ምንድነው عليهم سيل العرم وبدلناهم بجنتيهم جنتين ذواتي أكل خمط وأثل وشيء من سدر قليل ذلك جزيناهم بما كفروا وهل نجازي إلا الكفور بسم الله الرحمن الرحيم الحمد لله الذي له ما في السماوات وما في الأرض بسماياتنا بمدر يالو فطرتات هلو يسو نبرت يهونو تكيتا الله مسغانا يدرسو وله الحمد في الآخرة بمجرشام علم مسغانا لسنو يميقباو وهو الحكيم تببنياو السنو الخبير وستاواكم السنو يعلم ما يلج في الأرض بمدر يميقبان يوقال وما يخرج منها كرصا يميوتان يقال وما ينزل من السماء وما يعرج فيها كسماء ودمدر يميوردنم هنا كمدر ودسماء يميوتان يميارغن السو يوقال وهو الرحيم الغفور
ርህሩህና ምህረት ሰፊውም እርሱ ነው ይላል። አላህ Subhanahu Wa Ta'ala በዚህ ምዕራፍ መጀመሪያ እንደምንመለከተው ራሱን አመስግኗል። አልহামዱሊላህ በሚል የተጀመሩ 5 ምዕራፎች አሉ። በተደጋጋሚ እንደተገለጸው የመጀመሪያዋ ፋቲሃ ናት። አልহামዱሊላህ ረቢል ዓለሚን የዓለማት ጌታ ምስጋና ይግባው ይላል። ለዓለማት ሁሉ ተንከባካቢና የበላይ ተቆጣጣሪ ዋቢ በመሆኑ ራሱን አመስግኗል። ሌላ ቦታ ደግሞ ቀጥሎ ሱረቱል አንዓም ላይ አልহামዱሊላሂ الذي خلق السماوات والارض وجعل الظلمات والنور ሰማያትና ምድርን የፈጠረ ጨለማና ብርሃንንም ያደረገ ጌታ ምስጋና ይግባው ይላል። ይሄም የሱ ስራና የሱ ተግባር ስለሆነ ሊመሰገንበት እንደሚገባው ሲያመላክተን ከዚያ ቀጥሎ ሱረቱል ከህፍ ላይ አልহামዱሊላሂ الذي انزل على عبده الكتاب ولم يجعل له عوجا በባሪያው ላይ ኪታቡን ያወረደና በመጽሐፉም ላይ መዛባትን ያላደረገ ጌታ ምስጋና ይግባዋል። ራሱን ያመሰገነው መጽሐፍን ለባሪያዎቹ መመሪያ ይሆን ዘንድ በማውረዱና ለባሪያዎቹ በለገሰው ችሮታው ነው ማለት ነው። ከዚያ በመቀጠል እንግዲህ አራተኛዋ ይችናት አልহামዱሊላሂ الذي له ما في السماوات وما في الارض ሚል አምስተኛው ከዚህ ቀጥሎ ያለው ምዕራፍ አልহামዱሊላሂ ፋጢር السماوات والارض جاعل الملائكه رسلا اولي اجنحه مثنى وثلاث ورباع يزيد في الخلق ما يشاء ሰማያት ምድርን የፈጠረ ጌታ ምስጋና ይግባው። ፋጢር السماوات والارض መላእክቶችን ደግሞ የተለያዩ ክንፎች 4 3 እና ከዚያ በላይ ክንፎችን የሰጣቸው ጌታ ምስጋና ይግባው። ሁሉን ነገር ለማድረግ ችሎታ ያለው ጌታ ነውና ይላል። ይህ ሁሉ አላህ Subhanahu Wa Ta'ala ሊመሰገንባቸው የሚገባቸው በርካታ ድርጊቶች እንዳሉትና ባሪያዎችም ሊያመሰግኑት እንደሚጠበቅባቸው ለማስተማር ነው። حمد نفسه فعلم عباده كيف يحمدونه ራሱን አመስግኖ ባሪያዎቹ እንዴት እሱም ማመስገን እንደሚገባቸው አስተምሯቸዋል። ዓለም ስትፈጠር በሐምድ ተጀምራለች። እንደገና ደግሞ የውመል ቂያማ ፍጥረታትን እንደየስራቸው ከመነዳና ወንጀለኞች ወደ ጀሃነም ሷሊሖች ደግሞ ወደ ጀነት እንዲገቡ ከወሰነ በኋላ وقضي بينهم بالحق وقيل الحمد لله رب العالمين ይላል። በመካከላቸው በትክክል ተፈረደ ለዓለማት ጌታ ለአላህም ምስጋና ይግባው ተባለ ይላል። መጨረሻውም ምስጋና ይሆናል ማለት ነው። ሙእሚኖችም ጀነት ከገቡና በጀነት ውስጥ የሚገባቸውን ሽልማቶች ካገኙ በኋላ وقالوا الحمد لله الذي صدقنا وعده وأورثنا الأرض نتبوأ من الجنة حيث نشاء فنعم أجر العاملين ቃሉን ኦን ያደረገልን ጌታ በጀነቱም ውስጥ ምድሯን አመቻችቶልን በፈለግነው አቅጣጫና ሁኔታ እንድንንቀሳቀስ ያመቻቸልን ጌታ ምስጋና ይግባው። የሰራተኞች ምንዳ ምንኛ ያማረ ነው በማለት አላህ Subhanahu Wa Ta'ala እንደሚያመሰግኑ ይናገራል። በሌላም አያ دعواهم فيها سبحانك اللهم وتحيتهم فيها سلام وآخر دعواهم أن الحمد لله رب العالمين እና አላህ Subhanahu Wa Ta'ala በመጀመሪያ በመጨረሻ ሊመሰገን የሚገባው በሰራቸው ነገሮች ሁሉ ሊመሰገን የሚገባው በባህሪያቱም ሊመሰገን የሚገባው ጌታ ስለሆነ ልታመሰግኑት ይገባል። ለሁ ما في السماوات وما في الارض ምስጋና የሚገባው ለኛ ችሮታም ስለዋለልን ነው። ማንም ሰው አንድ አካል የሚያመሰግነው የሆነ ነገር ሲያደርግለት ሰው እንኳን ሲያመሰግነው ውለታ ሲውልለት አመሰግናለሁ እያለ ስሙን ሲያሞካሽና ሲያወድስ ይኖራል። ወወልዩ النعمه هو الله تبارك وتعالى የሁሉ ኒዕማ ባለቤት ደግሞ አላህ Subhanahu Wa Ta'ala ነው። وما بكم من نعمه فمن الله እንደሚለው ስለዚህ አላህን እናመስግነው ብንል እንኳን ምስጋናውን አንዘልቀው ቀድሞ ማመስገናችንን አላህ Subhanahu Wa Ta'ala የሚያሳካልን ችሮታ ሹክሩ ራሱ ሹክር ያስፈልገዋል። ለዚህ ነው ዑለማዎች ምንድነው ያሉት لا احصي ثناء عليك انت كما اثنيت على نفسك በአሰርም የመጣ ነገር ነው። ያንተን ውዳሴ ያልዘልቀውም እኔ ያመስግኝህ አልዘልቀውምና አንተ ራስህን ባመሰገንከው መልኩ ትገኛለህ። ስላንተ በአግባቡ ሊያመሰግን የሚችል ካንተ የተሻለ የለምና ማለትን ይወዳሉ ማለት ነው። له ما في السماوات وما في الارض በሰማይ በምድር ያለ የርሱ ነው። وله الحمد في الاخره
በመጨረሻውም ዓለም ሊመሰገን ይገባዋል ሰማይና ምድር የሱ ነው ሲባል የወዳኛው ዓለምም የሌላ ነው ማለት አይደለም የሱ ነውና እሱ ነው ወዳጆቹን ሸልሞ ጠላቶቹን ማዋረድ የሚችለው ሊመሰገን ይገባዋል ማለት ነው በሌላም አያ وهو الله لا اله الا هو له الحمد في الاولى والاخره وله الحكم واليه ترجعون وهو الحكيم ጥበበኛውም እሱ ከሱ ሌላም ጥበበኛ ከቶም የለ በንግግሮቹ በድርጊቶቹ በድንጋጌውና በባሪያዎቹ ላይ ተፈጻሚ በሆኑት ውሳኔዎቹ ጥበበኛ ነው በቀደርም ማለት ነው አልኸቢር ውስጥ አዋቂ ነው በባሪያዎች ልቦና የታሰቡ የተደበቁ ነገሮችም ሳይቀር ያውቃቸዋል لا يعزب عن ربك من مثقال ذرة ብሎ በሚቀጥሉት እንደሚገልጸው ማለት ነው يعلم ما يلج في الارض ወደ ምድር የሚገባን ያውቃል ተክሎች ፍሬዎቻቸው መሬት ላይ ሲዘሩ ቁጥራቸው ስንት እንደሆነ ያውቃል ولا حبة في ظلمات الارض ولا رطب ولا يابس እንደገና ሙታኖች ወደ ከርሰ ምድር ሲገቡም ቁጥራቸው በብዛቱ እንትና ይለው ማይጠፋው ማይምታታበትም ማለት يعلم ما يلج في الارض من الاموات وحبوب النباتات وما يخرج منها ከሷ የሚወጣንም ያውቃል ከተዘራ በኋላ አፍርጦ ስንት ፍሬ እንደሚወጣው አንዱ ፍሬ مثل الذين ينفقون في سبيل الله كمثل حبة أنبتت 7 سنابل في كل سنبلة 100 حبة አንዷ ፍሬ 7 ዘለሎቶችን ትይዛለች እያንዳንዷ ደግሞ 100 ብትይዝ 700 ትሆናለች እንደው ለምሳሌ ተዋበን ሲገልጽ ነው ይሄን የሚያስቀምጠው አንዷ ፍሬ በስንት ሺህ ሊያባዛት እንደሚችልም አላህ Subhanahu Wa Ta'ala ብቻውን ነው የሚያውቀው ማለት ነው وما ينزل من السماء ከሰማይ የሚወርደውንም እሱ ያውቃል ከሰማይ ምን ይወርዳል ወህይ ይወርዳል ከአላህ Subhanahu Wa Ta'ala በኩል ዝናብ ይወርዳል وفي السماء رزقكم وما توعدون እንደሚለው መላእክቶችም ይወርዳሉ تنزل الملائكة والروح فيها بإذن ربهم من كل أمر እንደሚለው በተለያዩ ጊዜያቶችም መላእክቶች ይወርዳሉ በቀን 20 መላእክቶች በአንድ ሰው ላይ ይፈራረቃሉ በሐዲስ እንደመጣው ጧት 10 ይመጣል እነኛ 10ዎቹ ውለው ማታ ሲሄዱ ሌሎች 10ዎች ይተካሉ ወይ ደግሞ ውለው አድረው በማግስቱ ሲሄዱ ሌሎች 10ዎች በማግስቱ ይተካሉ እነኚህ መላእክቶች መመላለሳቸውንም አላህ Subhanahu Wa Ta'ala ብቻ ነው የሚያውቀው ማየንዝል من السماء ይሄ ብቻም ላይ ሆነ ይችላል መቅሰፍቶች ይወርዳሉ የተለያዩ ነገሮችን አላህ Subhanahu Wa Ta'ala ከሰማይ ወደ ምድር ሊያወርድ ይችላል ያንንም ያውቀው እሱ ነው وما يعرج فيها ወደሷ የሚያርገውንም ማለት ምን ይወጣል ወደ ሰማይሳ የባሪያዎች መልካም ስራዎች ወደ ላይ ነው የሚወጡት إليه يصعد الكلم الطيب والعمل الصالح يرفعه ملائكوችም ይወጣሉ تعرج الملائكة والروح إليه في يوم كان مقداره 50000 سنة ከምድር ወደ ላይ ከሰማይ ወደ ምድር የሚወርዱ ነገሮችን በዝርዝር የሚያውቀው አላህ Subhanahu Wa Ta'ala ብቻ ነው